አንደኛ ህዝቡንና የኤርትራ መንግስት አንድና አንድ አታድርገው። እሱን እያደበላለከው ነው። እኔም ያልኩት ቅድም አስምሬን የተናገርኩት የኤርትራ ህዝብ የኢትዮጵያ አይደለም ታሪካዊ ጠላትም አይደለም ወዳጅ ነው። አንድ ህዝብ ነው ብዬ ነው ማምነው ማለት ነው። በመጥፎ የታሪክ አጋጣሚ ለሁለት ለመከፈል ተገደደ እንጂ በብዙ መስተጋብር በታሪክም አንድ ህዝብ ነው። የወደፊት ዕጣ ፈንታውም አንድ ህዝብ ነው ብዬ ነው ማምነው እና በህዝቡ መካከል የሚኖረው ግንኙነት ምንም ጥርጥር የለውም፣ ጤናማ ነው፣ አስፈላጊ ነው። አሁን እያወራን ያለ ነው ስለ ኤርትሪያ ወይም ስለ ሻዕቢያ መንግስት ነው እያወራን ያለ ነው በአንድ በኩል። በሌላ በኩል ደግሞ ስለ አጠቃላይ ግንኙነት አይደለም፣ ስለ ዲፕሎማሲ ግንኙነት፣ ስለ ጤናማ የህዝብ ለህዝብ ግንኙነት፣ ስለ ጤናማ የሀገሮች ግንኙነት አይደለም እያወራን ያለ ነው ስለ ጦርነት ትብብር ነው። እስከሚገባኝ ድረስ ቴዲ ያቀረብከው ጥያቄ አሁን ባለው የኃይል አስተላለፍ ኢትዮጵያ ውስጥ ያሉ በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ከሻዕቢያ ጋር አብረው መተባበር አለባቸው ወይስ የለባቸውም ነው ጥያቄ። ይህን ነው እንጂ እየተቃወምኩ ያለሁት እኔ በኢትዮጵያና በኤርትራ መካከል አሁን በሁለቱም አምባገነን መንግስታት ነው ያሉት፣ ግን ጤናማ የሆነ የዲፕሎማሲ ግንኙነት እንዲኖር እፈልጋለሁ። አሁንም ቢሆን ማለት ነው ጤናማ የሆነ የህዝብ ለህዝብ ግንኙነት እንዲኖር እፈልጋለሁ። የጦርነት ትብብር ግን መንግስትም ሲያደርገው ትክክል አይደለም፣ አውግዘናል። አንተም እኔም የኢትዮጵያ ሉዓላዊነት ደፍሮ ሲገባ ኢትዮጵያዊ የሆኑ ዜጎቻችንን በግፍ ሲጨፈጭፍ አውግዘናል። ተመሳሳዩም ነገር ሌሎች ተቃዋሚዎች ሲሰሩት ልደግፍ አልችልም። ደብል ስታንዳርድ ነው የሚሆነው። አንድ እሱ ነው። ሁለተኛ እውነቱን ለመናገር ከግብፅም ጋር እናነጻጽር ካል ግብፅ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነጻጽር ካለ ግን በዝርዝር የሻዕቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለህ ልደቱ? ወይ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ? የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻዕቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ህዝብ ለሚያደርገው ትግል ከሻዕቢያ ጋር መተባበር አለበት ብዬ አላምንም። በነገር ላይ እንዴ አሁን ወነግና ነው ብንተባበር እኮ በሐሳብ በጣም የተለያየን ልደቱ። ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድ ሁለቱም እኔ ኦኤልኤ እና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት እንጂ በጠላትነት ነው ኮንሰፕቹዋሊ። አሁን እኔ ይኸውልህ ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ፣ ፋኖም ተቋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻዕቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የለም የሚሆነው ለምንድን ነው? የሻዕቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ? አንደኛ በራሱ ነው። አንደኛ በምንም ተአምር ፋኖንና ሻዕቢያን ኦላንና ወይም ኦኤልኤፍንና ሻዕቢያን አንድ አድርጌ ላነጻጽር አልችልም። እነዚህ ኢትዮጵያዊ ኃይሎች ናቸው፣ የኛ ናቸው፣ ወደድናቸውም ጠላናቸው። ኢትዮጵያውያን በመደገፉ ከሆነ ጠላት ያልነው ማለት ነው። እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ ነው እኮ ልደቱ። በመደገፉ ብቻ አይደለም ሳይደግፍም ጠላት ነው አልኩ። እስቲ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደቱ፣ ሌላ ነገር አይደለም። እኔ ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ አይኖረው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር አገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በዓለምም ደረጃ በአካባቢም ደረጃ ሻዕቢያ ነው። ሀድጊ ብሎ ነው የአማራን ህዝብ የሚጠራው።
ህዋትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻዕቢያ ነው፣ ስለ ህወሓት አይደለም። አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻዕቢያ በዛ ደረጃ ካልኩት ይልቃል ህዋት ያንኑ እንትን ተቀብሎ የኤርትራን መገንጠል ደግፎ አብሮ እንሯል የኛ ታሪክ። ስለዚህ ሻዕቢያን ጠላት ካልኩ ህዋትን እንዴት ለየው ነው? ይሄንን ይልቃል የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም። በመርህ ደረጃ የለኝም። የውጭ ኃይልን ነው ጠላት ብዬ የምጠራው። እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለሁት ስለ ውጭ መንግስት ነው። ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው ማወራው። ይሄን ወስዶ ከህወሓት ጋራ ከኦላ ጋራ ማነጻጸር ተገቢ ነው የሚል እምነት የለኝም። እሱን ማነጻጸር ካለብን ከግብጽ ጋር ነው ማነጻጸር ያለብን። ቅድም የበለጠ ነው ግብጽ ብለሃል፣ እሱን መነጋገር እንችላለን። ለንጽጽር ሊሄዱ የሚችሉ ነገሮች ናቸው ሁሉም የውጭ መንግስታት ስለሆኑ። ስለዚህ ሻዕቢያ ሊጨርስልህ ከፈለክ አታቋርጠ። ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ በአጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልጸግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጸመ ነው። ወረራ በአደባባይ የፈጸመ ነው። ዓለም ያወቀው ነገር ነው ይሄ። ከዛ በኋላም ደግሞ ይሄው የ18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ድንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው። የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ የለም። ለነሱ እንኳን የራራ ኃይል አይደለም። ይሄ ጨካኝ ኃይል ነው። ለነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም፣ ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርህራሄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። ኢትዮጵያውያን በቂ የህዝብ ቁጥር አለን፣ በቂ ብሶት አለን፣ በቂ የጋራ አጀንዳ አለን። እኛ ከተባበርን አንድ በስልጣን ላይ ያለን አምባገነንን መንግስት ከስልጣን ለማውረድ የማንችልበት ምንም ምክንያት የለም። በእኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም። አነጻጽርልኝ ካልክ ደግሞ ከግብጽ ባላነሰ ሻዕቢያ የበለጠ የኢትዮጵያ ጠላት ነው። ይልቃል ሀሳቦችን አቅርብ እና ወደሚቀጥለው ርዕስ እንሻገራለን። ዋና ሀሳብ መግለጽ እና ለተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሀሳባችን እና በአንተ በኩል ያለውን ደግሞ ሀሳብህን አንሳ። እንደዚሁ እንደ ቅድም ልደቱም ጥያቄዎች መጠየቅ ትችላለህ። በመካከል ቀጥል ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንገድ ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል። ይሄ ደረቅ ታሪክ ነው፣ የሚካድ አይደለም። የፍቅርም የጸብም የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቅኝ ግዛት ታሪክ አድርገው ተለይተዋል፣ ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለውን ነገር ያንን ደግሞ ህወሓትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግቷል። ስለዚህ ያንን መንግስት ጠላት ነው በየታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ነው። ስለዚህ ልጨርስ አንተ ነው የኔን ክርክር ለምን ታቀርባለህ? ጠያቂው የጠየቀን እኮ ስለ ህወሓት አይደለም ስለ ሻዕቢያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ፣ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትን አለው። ማንኛውም ሀገር ለራሱ አሁን አንተ በምትለው ኤርትሪያ ከሶማሊያም ጋር ተዋግተን እናውቃለን እኮ ልደቱ። ከሶማሊያ ጥያቄ ልጠይቅህ፣ ኤርትሪያ ታሪካዊ ጠላት አይደለም ነው የምትለው አሁን አንተ?
አንድ የውጭ መንግስት ኤሪትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው? ወይስ በዓለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር? ኖ ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት ታሪካዊ ጠላት ብዬ ለመሰል በምንም አይነት የማይታረቅ ቅራኔ መኖር አለበት። ነገር ግን ሁለት ሀገሮች ጎረቤቱ ነው ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል። ከሶማሌ ጋር ተዋግተናል። ኤርትራም ለመለየት ብሎ ተዋግተናል። እስካሁንም ተዋግተናል። ለምንንም አመተነው ጦርነት አድርገናል። ተመልሰን ሄደን ግን በራሱ ከተዋጉት ኃይላት ጋራ ጌታቸውና ደብረጽዮን ተገናኝተዋል። ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል? ኦ ማይ ጋድ እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም። አብረው ለመስራት እኮ እኔም እኮ ለሱ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው አዳምጠኝ። እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም። ቲፒኤልኤፍ ሲገናኝ ትክክል ነው፣ ፋኖ ሲገናኝ ትክክል ነው አላልኩም። ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት እንጂ ቆይ አዳምጠኝ። እኔ መረጃው የለኝም፣ አንተ መረጃው ካለ ልትል ትችላለህ። ቲፒኤልኤፍ ከሻቢያ ጋር እየተገናኘ ከሆነ ስተት ነው፣ ታሪካዊ ስተት ነው ብዬ ነው ማምነው። ስለዚህ ቲፒኤልኤፍ እነሱ ናቸው ተገናኘን ያሉ ልደቱ እነሱ ናቸው ያሉ እኔ አይደለም ያልኩት ፐብሊክ ኖሌጅ እኔ እሱ አይደለም ችግሩ አልኩ። እሺ ይገናኝም አልኩ እኮ ከተገናኘም እና እውነትም ከሆነ ለኔ ታሪካዊ ስተት ነው። ለምን ፋኖ ያደርገዋል አይደለም እያልኩ ያለሁት። ኦላም ካደረገው ህውሃትም ካደረገው ስተት ነው እያልኩ ነው ያለሁት። ለምን ቲፒኤልኤፍ ላይ መንጠላጠል እንደፈለከ አላውቅም። እኔ እየጠየቅኩ ያለሁት በግልጽ አንደኛ አሁን ከጉርብትና ጋር አታያይዘው የኤርትራን ህዝብ አይደለም ጠላት እያልኩ ያለሁት ወይም አገረ መንግስቱን አይደለም እያልኩ ያለሁት አሁን ያለውን አድሚኒስትሬሽን ሻቢያን ነው እያልኩ ያለሁት። ከነገ ወዲያ ለምሳሌ የኤርትራ መንግስት እድለኛ ሆኖ የኤርትራ ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልል አልችልም። ከዛ ጋራ በትብብር መስራት አለብን ብዬ አምናለሁ። ዘረዘርኩልህ። ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው። ይሄን በተግባር ሲያሳየ ነበር። ለኢትዮጵያ የ100 ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት ነው። አንድም ቀን እኛን ለማዳከም ተኝቶ የማያቅ መንግስት ነው። እንነጋገር ከተባለ ግብፅን በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበልክ ከግብፅ በላይ ሻቢያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉት። ከዚህ አንፃር እንዴት አድርገህ ታስታርቀዋለህ ነው። እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይሆን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ህዝብ የነጻነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት ሆነ ምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ላንተ ለኔ ላስረዳ አልችልም። የፖለቲካ ሳይንስ ተማሪ ስለ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው። እነዚህን ተቋሚዎች ደግሞ አሁን የኢትዮጵያ ህዝብ ውስጥ ትልቅ ድጋፍ ያላቸው ናቸው። ስለዚህ እነዚህን አካላትን መደገፉን ለታሪካዊ ጠላትነት እኔ አንተ የምትለውን አሁን ሁለተኛ ልጨርስ ልደቱ ሁለተኛ ነገር ያ ግንኙነት አልፎ በህዝብ ለህዝብም ሆነ የሻቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም። ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ አያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሜም አላውቅም። እንዲኖራቸው እፈልጋለሁ፣ እንዲኖራቸው እሰራለሁ። በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀብኝ ጊዜ ከኤርትራ መንግስት ጋር መገናኘቴ ልክ ድሮ እንደሚደረገው ማለት ነው። እስከዛሬው ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው በኤርትራ ቤዛ አግኝተዋል። ያንን ማድረጉን ደግሞ በጠላትነት ላይው አልችልም። የተለያየ አመለካከት መኖሩ ፖለቲከኞች የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያየ ኮንስቲትዩንሲ ስላላቸው ነው። ልደት ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም። በደንብ የምናገረውን ነገር ሰምተህ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም።
ኦኤልኤ ዓላማ አለው፣ አግባብ አለው፣ ጥያቄው ፍትሃዊ ነው ብለህ በተደጋጋሚ አይደለም ሁላችንም የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ ወይ? አንተ ስትናገር ስለምሰማ ነው ልደቱ። ኦኤልኤን ዓላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመህ ስትናገር ሰምቼ አውቃለሁ ብዬ ነው። አዳምጠኝ። ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም። ማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብዬ አምናለሁ። ስለዚህ የእሱን ጥያቄ እሱን በጠላትነት መፈረጅ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብዬ አምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላውቅም። ማንንም አክብሬ አላውቅም። የድሮዎቹንም አወግዛቸዋለሁ፣ የአሁኖቹንም አወግዛቸዋለሁ። ኮንሲስተንት ነኝ እኔ። ትናንትም ግንቦት ሰባትን ሳወግዝ ነበረ። ህወሓት ከኤርትራ ጋር ተባብሮ ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት። ዛሬም የሚደረገውን ነገር አወግዛለሁ። እኔ ስሰራው አንዱ ሲሰራው ትክክል ሌላው ሲሰራው ስህተት የሚሆንበት ነገር የለም። እንደዛ አይነት ደብል ስታንዳርድ እኔ ጋር አይሰራም ማለት ነው። አንዳንድ ጥያቄ ላንሳላችሁ። ቅድም ያልከው ነገር አለ። ለምሳሌ አሁን ያሉ ይገባኛል። ማንንም ተቃዋሚ ኃይል እንዳልከው ወደ ውጭ መግባት መውጣት፣ ሎጂስቲክ ከውጭ ማምጣት ሊፈልግ ይችላል። ለዛ የሚጠቅም ትብብር ከጎረቤት ሀገር ሊፈልግ ይችላል። በዛ ደረጃ ያለን ነገር አንደርስታንድ አደርጋለሁ። አሁን የኢትዮጵያ ተቃዋሚ ኃይሎች በሌሎቹ የጎረቤት ሀገሮቻችን በጅቡቲ፣ በኬንያ፣ በሱዳን እንደዛ አይነት ጥቅም ቢያገኙ ችግር አለው ብዬ እንትን አለ አልቃወምም። ኢቭን ወታደራዊ ትብብር አድርገው የኢትዮጵያን መንግስት መውጋት የለባችሁም አልኩ እንጂ የኤርትራ መንግስት ቢፈቅድላቸውና ቢወጡ ቢገቡ ተቃውሞ የለኝም። ጦርነት ውስጥ ያለ ኃይል እንደዛ አይነት ጥቅም ሊፈልግ ይችላል። እኔ እያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጠላው፣ የትኛውንም ያህል አምባገነን ቢሆን አንደኛ ከኛ አቅም በላይ አይደለም። ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው። እሱ ጋር ልደቱ። ስለዚህ እያልክ ያለኸው የኤርትራ ወታደሮች ኢትዮጵያ ውስጥ የሚገቡ ከሆነ ነው የምትቃወመው ማለት ነው ወይስ ከዛ በመለስ ያለው የስልጠና የመሳሪያ የመንቀሳቀሻ ቦታ የሚዲያ የሎጂስቲክስ ድጋፍ ቢደረግ ችግር የለብህም ማለት ነው? ወታደራዊ ስምምነትን አልደግፍም፣ ግን ስምምነቱ ቀደም ሲል ያነሳኋቸውን ነገሮች የሚያጠቃልል ከሆነስ? እነሱም የሚያጠቃልል ከሆነ አልደግፍም። ነገር ግን በሁኔታዎች አስገዳጅ ምክንያት መውጫ መግቢያ ቢሰጣቸው ያለ ነገር ነው። አንድ የታጠቀ ኃይል እንደዛ አይነት ነገር መጠቀም በዓለም የተለመደ ነው። ቆይ መውጫ መግቢያ ስትል እሱን ክሊር አድርግልኝ ለተከታታዮቻችንም ግልጽ እንዲሆንላቸው። እንዲንቀሳቀሱ የጦር ሰፈር እንዲመሰርቱ ቢፈቅድ ችግር የለውም፣ ግን የጦር ሰፈር ቢመሰርቱ አላልኩም። ለምሳሌ ሲጅ ሊፈጠር ይችላል አይደል እንዴ? ለምሳሌ የትግራይ ኃይሎች በኢትዮጵያ መንግስት ሲጅ ውስጥ ነበሩ። መሳሪያ ገዝተን ለማምጣትስ ልደርስ ርህራሄ ቢኖረውና ከዛ ሎጂስቲክ ከሌላ ዓለም ከሌላ ወዳጅ ሀገር የመሳሪያ እርዳታም ለማግኘት ቢችሉ እና በትራንስፖርት መተላለፊያ ኮሪደርነት እንዲጠቀሙ ቢፈቅድ እንደዚህ ወጥቼ ላልቃወም ይችላል። ምንም አይነት ወታደራዊ ትብብር ግን መፈራረም አለባቸው፣ እንደዛ አይነት ግንኙነት ውስጥ መግባት አለባቸው ብዬ ግን አላምንም። ኦኬ፣ ስለዚህ አንተ የምትቀበለው ትብብር ፓሴጅ የሚሰጥ ከሆነ ብቻ ነው? እሱ ከሁማኒታሪያንም ጋር የተያያዘ ነው ልትለው ትችላለህ። አይ ቅድም ያነሳልህ ጥያቄ አለ። ለምሳሌ ይልቃል መሳሪያ ማውጣት ማስገባት፣ ለምሳሌ ከሌላ ሀገር የተገዛ መሳሪያን በኤርትራ በኩል ማስገባትን ማስወጣትን በራሳቸው አቅም ገዝተው ወይ ከሌላ ወዳጅ መንግስት አግኝተው መተላለፊያ አጥተው ቢተባበራቸው ችግር አለው ብዬ አላምንም።